ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በህፃን ናኦድ ተክላይ ግድያ ወንጀል የተከሰሱ ግለሰቦች የፍርድ ውሳኔ ያገኙ። በወረዳ እንዳባጉና በህፃን ናኦድ ተክላይ ግድያ ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩ ተከሳሾች የፍርድ ውሳኔ ማግኘታቸው ተገልጿል። የሰሜን ምዕራብ ትግራይ ዞን መካከለኛ ፍርድ ቤት በህፃን ናኦድ ግድያ ወንጀል ተከሰው በነበሩ 6 ግለሰቦች ላይ የጥፋተኝነት ውሳኔ በማሳለፍ የቅጣት ውሳኔውን ሰጥቷል። በፍርድ ቤቱ ውሳኔ መሰረትም አንደኛ ተከሳሽ ክብሮም አማረ በሞት ቅጣት እንዲቀጣ፣ አንዶም ገብረስላሴ በሌለበት በ25 ዓመት ጽኑ እስራት እንዲቀጣ፣ ከሰተ ደበብንና ጸጋይ እያንዳንዳቸው በ23 ዓመት ጽኑ እስራት እንዲቀጡ፣ ነቢያት ገብረ ሊባኖስ በ4 ወራት እስራት እንድትቀጣ እንዲሁም ያሬድ ይፍጠር በ6 ወራት እስራት እንዲቀጣ ተፈርዶባቸዋል። የዞኑ የወንጀል ምርመራ ኃላፊ ኮማንደር ገብረስላሴ አማረ እንደገለጹት ተከሳሾቹ ህፃኑን ከገደሉት በኋላ በህይወት እንዳለ በማስመሰል ከህፃን ናኦድ እናት የተቀበሉ 600 ሺህ ብር ለባለቤቷ እንዲመለስ የሰሜን ምዕራብ ትግራይ ዞን መካከለኛ ፍርድ ቤት ወስኗል። ህፃን ናኦድ ተክላይ ሐምሌ 25 ቀን 2017 ዓ.ም ታፍኖ ተወስዶ መገደሉ የሚታወስ ሲሆን የዚህ ህፃን እናቱ አረብ ሀገር ላይ ተቀን እየሰራች ልጇን ብቻ ሳይሆን ሲያሳድገው የነበረ አጎትንም ጭምር እያገዘች ለገንዘብ ብሎ የተፈጸመበት ግድያ መላውን ኢትዮጵያውያን በሐዘን ልብ የነካ ነበር። እቺ እናት ዛሬ ፍትህ አግኝታለች። መንግስት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ አደረገ። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን አሳልፈዋል ብለዋል የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ። ሚኒስትሩ በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በሀገራችን የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ ሰጥተዋል። የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩንም ተናግረዋል። በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ነጭ ናፍጣ ዋጋ $80 የነበረ ሲሆን አሁን $230 መድረሱን፣ ቤንዚንም ከ70 ወደ $150 ማሻቀቡንም ሚኒስትሩ ገልጸዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራትን የረጅም ጊዜ የነዳጅ ግብይት ውል በጦርነት ምክንያት መስተጓጎልና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን አስታውሰዋል። በዚህ ምክንያት በግዢ ሂደት ላይ ከነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ አለመቅረቡንም ጠቅሰዋል። በጦርነቱና አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ጠቁመዋል። የተለያዩ ሀገራት ያጋጠማቸውን የነዳጅ አቅርቦት እጥረት ተከትሎ የተለያዩ ማህበራዊና ኢኮኖሚያዊ ቀባዎችን እያደረጉ መሆኑን ገልጸው የኢትዮጵያ መንግስት የሚከተለው መርህ ግን ከህዝቡ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን ጠቅሰዋል። መንግስት የተፈጠረውን የአቅርቦት እጥረት ለመቅረፍና ማህበራዊና ኢኮኖሚያዊ እንቅስቃሴዎችን እንዳይገቱ ነዳጅን ከተጓዳኝ ገበያ ስለሚገዛና የዓለም የነዳጅ ዋጋ በመጨመሩ ምክንያት በ3 እጥፍ ዋጋ እየገዛ ለማቅረብ መገደዱን ሚኒስትሩ አስረድተዋል። ምንም እንኳን የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ቢጨምርም መንግስት የዜጎችን ኑሮ ለመታደግ በአሁኑ ወቅት በነጭ ናፍጣ ላይ በ1 ሊትር 95 ብር በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል ብለዋል። እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን በማንሳት በየወሩም ከ15 እስከ 20 ቢሊዮን ብር ለድጎማ እየተመደበ መሆኑን ጠቅሰዋል። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሃዊነት ለመምራት መንግስት ከዛሬ ዕለት ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉን ይፋ አድርገዋል። በዚህም መሰረት አንደኛ ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ ቅድሚያ እንዲሰጣቸው፣ ሁለተኛ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ፣ ሶስተኛ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ፣ አራተኛ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶች የሚያጓጉዙ ተሽከርካሪዎች፣ አምስተኛ ግብርናን የሚያዘምኑ ትራክተሮች፣ ስድስተኛ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች፣ ሰባተኛ እንዲሁም በናፍጣ የሚሰሩ ሌሎች ለህብረተሰቡ ግልጋሎት የሚሰጡ ተሽከርካሪዎች በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑንም ገልጸዋል። ከዚህ ውጭ የሚደረግ የነዳጅ
ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህንን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። በሌላ በኩል መንግስት የፌዴራልና የክልል ተቋማትን ያካተተና ስርጭቱን 24 ሰዓት የሚከታተል የሁኔታዎች ልዩ የመከታተያ ክፍል ማቋቋሙን ይፋ አድርገዋል። ልዩ የመከታተያ ክፍሉ በማዕከል የሚመራ ሲሆን የነዳጅ አቅርቦት ስርጭትና አጠቃቀምን የሚከታተል ውሳኔዎችን የሚያቀርብና ቅድሚያ የሚሰጣቸውን የሚለይ መሆኑንም ተናግረዋል። በነዳጅ ግብይትና አቅርቦት ዙሪያ ህገወጥ ድርጊት የፈጸሙ የስራ ኃላፊዎችን ጨምሮ 658 ግለሰቦች በቁጥጥር ስር የዋሉ ሲሆን ከ720 ሺህ ሊትር በላይ ነዳጅ ተይዞ ለመንግስት ገቢ ሆኗልም ብለዋል ሚኒስትሩ። ከህብረተሰቡ የሚጠበቁ ተግባራትን ይፋ ያደረጉት ዶክተር ካሳሁን ጎፌ በዚህም መሰረት ነዳጅ በቁጠባ እንዲጠቀም፣ የታዳሽ ኃይል አማራጮችን የመጠቀም ስልትን መከተል፣ የእግር ጉዞ ባህልን መጎልበት፣ አላስፈላጊ የሆኑ የጉዞ ፕሮግራሞችን መሰረዝና ማቆም፣ የህዝብ ትራንስፖርትን መጠቀም፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ረገድ ከመንግስት ጋር ተባብሮ እንዲሰራ ጥሪ ማቅረባቸው ተዘግበዋል። መረጃው የኢትዮጵያ ዜና አገልግሎት ነው። በኮተቤ መስመር 02 አካባቢ 19 ሰዎችን አሳፍሮ ሲጓዝ በነበረ ተሽከርካሪ ላይ የትራፊክ አደጋ ደረሰ። በሰዎችና በንብረት ላይም ጉዳት ደርሷል። በአዲስ አበባ ከተማ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ በሚጠራው ቁልቁለት መንገድ ላይ ከተፈቀደለት ጭነት በላይ 19 ሰዎችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ታክሲ ከንጋቱ 11 ተኩል አካባቢ ከፍተኛ የትራፊክ አደጋ መድረሱን ተገልጿል። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የየካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተክሌ ካሳዬ እንደገለጹ አደጋው የደረሰው በየረር አቅጣጫ አንቆርጫ መስመር ቁልቁለቱን ሲጓዝ የነበረ ይኸው ታክሲ የመንገድ አካፋይን ጥሶ የመጋጨትና የመገልበጥ አደጋ ደርሶበታል። በሰዓቱ በስፍራው ተገኝተውና የዓይን እማኞች እንደተናገሩት ታክሲው ከተፈቀደለት ጭነት በላይ ተሳፋሪዎች እንደያዘና የትራፊክ አደጋ እንደደረሰበት እንዲሁም በተሳፋሪዎችም ላይ ከባድ ጉዳት ማጋጠሙን ተናግረዋል። የአደጋው መንስኤ በትራፊክ ፖሊስ እየተጣራ እንደሚገኝና አሽከርካሪዎች ተሳፋሪዎችን ከተፈቀደላቸው ቁጥር በላይ ባለመጫን አደጋን ቀድመው ሊከላከሉ ይገባል ሲሉ አቶ ተክሌ ካሳዬ ተናግረዋል። መረጃው የብስራት ሬዲዮ ነው። ከእንግዲህ ከፈረንሳይ መሳሪያ አንገዛም ስትል እስራኤል አስታወቀች። እስራኤል ከፈረንሳይ ጋር ያላትን ወታደራዊ የንግድ ግንኙነት ሙሉ በሙሉ ለማቋረጥ በይፋ ወስናለች። በዚህም መሰረት ከፈረንሳይ የሚደረጉ ማናቸውም አዳዲስ የመከላከያ ግዢዎችና ስምምነቶች የታገዱ ሲሆን ቀደም ብለው የተፈረሙ ነባር ውሎች ብቻ እንዲቀጥሉም እስራኤል ፈቅዳለች። የእስራኤል ባለስልጣናት ለዚህ ውሳኔ እንደ ምክንያት የጠቀሱት ፈረንሳይ ባለፉት 2 ዓመታት ያሳየችውን ወጥ የሆነ የጠበኝነት ፖሊሲ ነው ብለዋል። እስራኤል ከዚህ በኋላ ፈረንሳይን እንዳስተማማኝ የመከላከያ ምርቶች አቅራቢ ማየት እንደማትችልም ገልጻለች። ይህ ውሳኔ በሁለት ሀገራት ዲፕሎማሲያዊ ግንኙነት ላይ ትልቅ ጥቁር ነጥብ የጣለ ሲሆን ለወደፊቱ የመሳሪያ ግብይት እስራኤል ፊቷን ወደ ሌላ አማራጭ እንደምታዞር ማሳያም ሆኗል። ሩሲያ በኢራንና ቬንዙዌላ ጉዳይ የአሜሪካን ኩፍኛ ወረፈች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ማክሰኞ በሰጡት መግለጫ አሜሪካ በኢራንና በቬንዙዌላ ላይ የምታውጠነጥነው የመንግስት ለውጥ ሴራ ከዲሞክራሲ ይልቅ ከነዳጅና ጋዝ ሀብት ጋር የተቆራኘ መሆኑን በይፋ ተናግረዋል። እንደ ላቭሮቭ ገለጻ ዋሽንግተን የእነዚህ ሀገራት የፖለቲካ ስርዓት ለመቀየር የምትራራጠው የዓለምን የኃይል አቅርቦትና የነዳጅ ሀብት ሙሉ በሙሉ በቁጥጥር ስር ለማዋል ካላት ስግብግብነት የመነጨ ነው ብለዋል። ላቭሮቭ አክለውም አሜሪካና እስራኤል በኢራንና በጎረቤቶቿ መካከል ሰላምና መልካም ግንኙነት እንዲሰፍን ፍላጎት እንደሌላቸው ገልጸዋል። በኢራን አካባቢ የሚቀጣጠለው ግጭትና በቅርብ ምስራቅ ያለውን ጦርነት ከቁጥጥር ወጥተው ወደ ሰፊ ቀውስ ሊያመራ እንደሚችል ያስጠነቀቁት ሚኒስትሩ ምዕራባውያን ለራሳቸው ጥቅም ሲሉ ቀጠናውን ወደ ለየለት እሳት ውስጥ እየገፉት መሆኑን በጠንካራ ቃላት ወርፈዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ